የራሳቸው ጉዳይ ነው። እግዚአብሔር በቀፋ በሉ እናንተ የፈለጋችሁትን ክፈቱ። ሙዚቃም ሆነ ምናምን የራሳችሁን ላይፍ እግዚአብሔርን ከዚህ በኋላ ስለራሳችሁ ዩዘር የኔ ስለኔ ስለዛሬው ቪዲዮ አስረጅን። ዩዘር ጊቪ ነው ቆንጆ ላኪልኛ እንጂ ምንድነው ሄሎ አይ ወይ ዩዘር እየሰማንሽ እኮ ገና አይተሽዋል? እኔ አላየሁም፣ ግን እንደገራት አሁን ሀሳቢን ስቀይር እንዲሁ ዝም ብዬ ዘርዬ አውቀው ነገሩን ለማስቀየር ይመስለኛል ስለተበላሽ የምኑን ነገር በቃ አሁን ሰው ሊያምን አልቻለማ። ክሱንም ምኑንም ግን እንደኔ ደግሞ አሁን እቺን ልጅ ተቀጥራ መታ እንትን ተብላ መታም ከሆነ ያው በዚች አማካኝነት እንትን ብሎ ሌላው ሰው ህይወት ለመጨመር ይመስለኛል። ደግሞ አንድ ሀሳብ የለም። ከዛስ ስራ ነው አይደለም? ምንም ችግር የለም። ካልሆነ ምንም ችግር የለም። ሰው እኮ አይሞትም። በቃ ይኖራል። እኔ እኮ እንደሱ ነው የምለው። ምን ችግር አለ? እንደውም ግልግል እኮ ነው። በቃ ሲቀር ይቀራል እና እንደዚህ ነፍስ የሚያሰጥ ደረጃ ድረስ ይሄን ያህል እኮ በእጅ አዙርም እኮ ማድረግም ምንድን ነው እዚህ ይሄን ያህል መንገድ መሄድ ማለት ብቻም ሳይሆን ምንድን ነው እንዴ? በጣም ብዙ ሰው አለ አይደል እንዴ? 126 ሚሊዮን ህዝብ የሚኖርበት ሀገር እኮ ነው እንዴ? ኧረ ምንድን ነው ያልገባኝ ነገር አለ። ስማም ይሄ እኮ ቢግ ዲል አደረጉት እኮ እንዴ? ዳይመንድ እዛ እንዴ የምር ተካበደ እንጂ ማለት ነው። ሰው ምናምን ይለያየን እንዴ? ያሳፍራል እኮ እንዴ። በቃ ነው ለምንድን ነው ማለት ኧረ ደዛ በጣም ነው የሚያሳፍረው። እግዚአብሔርን የሰው ልጅ እንዴት የሰው ልጅን ይደገፋል? ሰው እኮ እንዴ አብሮ ብዙ ነገር እኮ አድርጎም ይለያያሉ እኮ። ምን ይሄ ኖርማል እኮ ነው ከሆነ እንዴ ነገ ሌላ ቀን እኮ ነው አይደለ እንዴ? እስኪ አብራሪልን እዚህ ይሄንን ነገር በትክክል አብራሪና እኛም በቃ ከራሳችን ጋር ነው እንዴ እያሽከረከርሽ ነው እንዴ? ተረጋጊ። ምንድን ነው የሚያለቅሱ የሚያመጡልን መቅድዬ? አረ በፈጠራችሁ ቤቱ ዘጋብኛል። ምን ሆነው ነው? ምንድን ነው የሚሉት? እኔ ምናውቅ እግዚአብሔር ኮመንቱን ዝጊው መቅዲ፣ ኮመንቱን ዝጊው። ምንድን ነው? እኔ እኮ አሁን አልገባኝም እኮ እናንተም ጋር ያለው ነገር እኮ ምንም አልተዋቀልሽ። እኔ ሆዴ ጭንቅ የሚል አይነት ስሜት ውስጥ ገባሁ። ደህና ነበርኩ እስካሁን። የእውነት ያርቂሱና ያውጣላችሁ። የብዙ ሰው ሀሳብ ስትሰሙ የሆነ ይጨንቃል ታውቂያለሽ። እኔ አሁን ሆዴ ማለት ነው ገንዬ ማርያምን ሆዴ ወዲና ወዲ እያለ ነው። አንዳንድ ሰው እግዚአብሔርን ሆን ብሎ የሰውንም ለመረበሽ ይመስለኛል። እግዚአብሔር ኧረ ሙጅ ሳንዬ ጭንቅላቴ ዳመመኝ። ሰላም ሆኜ ነበር። ፈጣሪ እኔ ራሱ በጣም ነገሮችን ቀለል አድርጌ ነው እኔ እግዚአብሔር ሰለከኝ እኮ ውዴ። እኔ ጉዴ ነኝ ነገር ሙፍ አምላኬ ወይ ማግዲ እኮ እኔ እኮ ቅድም የሆነ ነገር ልክሻለሁ እኮ አላየሽም እኮ ነው አንቺ። እኔ ላኪልኝ እስኪ አላየሁም። ለፋፊማ ብትልኪላትም ፋፊ እኔ ግን እኔ እንዳትልኪ ሰኒ ላኪልኝ በውስጥ እዛኛው ትልኪልኝ። ሰማችሁ ነው አሁን ስሙ ምንም ይሄ ዲል አይደለም። በጣም ብዙ ነገርም አይደለም ማለት ተወሰደም ምናምን ሄደም ለሌላ ሰው መጣም ለሌላ ሰው ላንቺ ያልሆነ ነገር ላንቺ አይደለም። ድራማ የሚሆን አይሆንም። እግዚአብሔር ያልፈቀደው ነገር አልፈቀደውም ነው በቃ። ግን ማለት
ነገ እኮ ተንኮለኛን ሰው ወይም በተንኮል የሚራመድን ሰው ነገ እግዚአብሔር ይጥለዋል። ስለዚህ ይህን ያህል በጣም እንደ ትልቅ ነገር እንደ በደልም አትዩት። ይሄ እኮ በደል አይደለም፣ ምክንያቱም በራሱ ዩዘርዬ ለኛ መጨረሻና ተፈጠረላችሁ የተባለው ነገር ይሄ ነው እንዴ? ዩዘርዬ ምን እናውቃለን? ምንም እኮ ይሄው አሁን እኮ ምንም የታወቀ ነገር የለም። ግን እዚህ ጋር አሁን ተላከ ምናምን ማንም አይልክም። ሲጀመር አንድ ሰው የሆነ ተንኮል ነገር ቢሰራ ደብቀው ነው እንጂ ሊሰሩት የሚችሉት። ለምን ብለው ይልካሉ? ለምን ብለው ያወራሉ? መሄድ እኮ ነው በቃ። እንፈላለግም ብሎ እኮ መሄድ ነው። ግልጽ እንነጋገር በቃ። ለምን ካልፈለግሽ በግድ ማን ነው ሊሄድ ያለውን አስሮ ሰው ያስቀረዋል እንዴ? ይፈለጋ ብታረጊ ከገንዬ ቆይ አንድ ነገር እኔ አልገባኝም። አሁን ምንድነው? ምንም ችግር የለም እኮ የሚሄድም ይሄዳል፣ የሚመጣም ይመጣል እኮ። እኔ አላውቅም ምን እንደሆነ ጭንቀቱ እኮ አሁን ነው እኮ የመጣው እንዲህ አይነት ነገር። ስሚ ገንዬ እኔ አሁን ግራ አይገባኝ እኮ የኔ ማር። አሁን ወደ እኔ አጣለትስ የሚሆነው የምሰማው ማየው ሌላ የምሰማው ሌላ ሆነብኝ እኮ ገንዬ እንጂ አሁን እየጠበኩሽ ነን። ላኪልኝ እስቲ ኢንቦክስ ምንድነው? ላኪላትና ትንገረን ቁርጡን። እሷ እንደዚህ እንደኛ ልፍስፍስ አይደለችም። እውነቴን ነው። ላኪላት። እኔ እንቅልፍ ልታሳጡኝ ነው። እኔ ጋር ምንም የለም። መቅዴ ጠንከር በይ። ምንድን ነው? ኧረ እኔ አልችልም። እኔ እግዚአብሔር ነኝ። እነዚህ ልጆች እኔ ለወጣ ነው። ይቅርታ አድርጉልኝ። እኔ እንዲተራ ነገር መስማት አልፈልግም። እንደ ምንም ነገር አይደለም እኮ በቃ አንድ ሞት ነው የሚያስፈራው። ሰው ሲለይ አንድ ደግሞ ደስ የሚል ነገር ነው ሰው ሲወልድ። ሰው በህይወት ይመጣል ይሄዳል። እንዴት የሰው ልጅ እኮ ጀመረው እንጂ እኮ አልጨረሰውም። ሞት ብቻ ነው ሊጨረስ የሚቻለው። በቃ ሲበቃ በቃ ሞት ብቻ ነው። ግን አንዴ ይቅርታ አድርግልኝ። ይኸውልሽ እንደዚህ አሁን ሰውን ለማለያየት ሰው ምናምን እንደዚህ ፕሮሰስ አያስፈልገውም። እኔ አሁን ስም ለምንወያየው አይደል እንዴ? ውጋንዬ ልጨርሳ እኔ እወጣለሁ። እሺ በቃ አትግቢብኝ። አንድ ነገር ልንገራችሁ። እኛንን የምንወዳቸው እነሱ ሊወዱንም ላይወዱንም ይችላሉ። ያ የእኛም ጉዳይ አይደለም፣ የእነሱም ጉዳይ አይደለም። ግን እዚህ ጋር ትልቁ ነገር ምንድን ነው? የሚፈጠር ነገር ይፈጠራል። በቃ ቢስማሙና አብረው ቢሆኑ ደስ ይለናል። በጣም ነው የምንወዳቸው። ካልተስማሙ አልተስማሙም። ሰው ሲጎዳ ስናይ በጣም ያሳዝናል። ሰው ባይጎዳ ጥሩ ነው። ከተጎዳዱ እናዝናለን። ከዛ በተረፈ አናድናቸውም። ሞትም ቢሆን ግን በተንኮል የሆነ በሴራ የሆነ ነገር ማድረግ ካሰቡ ሁሉም ሰው የዘራውን ያጭዳል። ሁሉም ሰው የእጁን ያገኛል። ስለዚህ ልክ በሰሩት እጅ ይቀጣሉ። ግን በህይወት እኔ አንድ ነገር እማቀውም እማምነውም ማንም ሰው እንደዚህ አይነት ተንኮል ወይም ሴራ ሲያደርግ ለሚዲያ ማንም አይልክም፣ ማንም አይናገርም። ሚስጥርም እዛው አጠገብ ለአጠገብ ያሉ የማይተዋወቁ ለምን ይልካሉ? እንደገና ደግሞ እዚህ ጋር የሚያለያያቸው ሰው እኔ ላለያያቸው ስለሆነ ይሄን ያህል እንደ ኢትስ ኖት እነሱ መንግስት ናቸው እንዴ? ወይስ ደግሞ የንጉስ ቤተሰብ ናቸው እንዴ? እንደዚህ እየተባለ እንዴ ምን ሆናችኋል? አንዳንዴ ትንሽ እንኳን እንደሚያስብ ሰው ሚዲያ ላይ እንዳለ ሰው እንኳን ጭንቅላታችሁን ኦፕን ክፍት አድርጉት። ብዙ ምንሰማው የተለያየ ነገር አለ አይደለ እንዴ በአለም ላይ እንዴ ምን ሆናችሁ ነው? እኔ የማውቀው ነገር አለ ሲል ሰው ወይ በሚያውቀው ነገር አለ። እነሱም ሊለያዩ ከፈለጉ ሁለቱ ናቸው የሚወስኑ። ማንም አይወስንላቸው። እግዚአብሔር ነው መሀላቸው። ከኖሩ ደግሞ አብረው ነው የሚኖሩት። እግዚአብሔር ነው የሚያደርገው። ግን እኔ ሚስጥር ሰምቻለሁ። የሚያለያይ እነሱ የሚያለያይ ሰው ሚዲያ ላይ መጥቶ እኔ እናል ገንዘብ ከፍያለሁ ላለያይ። ለምንድን ነው? እኔ ያልገባኝ ነገር ምን ዳይመንድ የቀበሩት አለ እንዴ? ሁለቱ መሀል ሰዎች አይደሉ እንዴ? እነሱ ሰዎች ለምንድን ነው የሚያለያያቸው? ለምንድን ነው የሚያገናኛቸው? ማን ስለሆኑ እንዴ? ለምን እኛ ደደብ እንሆናለን? እኔ ይቅርታ አድርጉልኝ። እኔ ጭንቅላቴን በዚህ ልክ ወደታች አላወርደውም። መለያየት ሲፈልጉ ይለያያሉ፣ መገናኘት ሲፈልጉ ይገናኛሉ። ስለምወዳቸው ወዳቸዋለሁ። ከዛ ውጭ ግን ከሌላ ያለያይ ብር ለምንድነው ብር የሚከፈለው? ማን ስለሆኑ ምን ያደርጋሉ ተብሎ እንዴ? አብይ አይደሉም እኮ ምንድን ነው ነገሩ? የኢትዮጵያ መንግስት ነው። እኔ ያልገባኝ ሁልጊዜ የማይገባኝ ነገር እነሱን ለማለያየት ገንዘብ ተከፍሎ እነሱ እንዲህ ለማድረግ ገንዘብ ለምን? ምን ስለሆኑ? እነማን ስለሆኑ? አንድ ሚዲያ ላይ የሚታወቁ የሚዲያ ልጆች ናቸው። ሌላ የሚዲያ ብዙ ልጆች አሉ አይደለ? ብዙ በጣም ብዙ ዩቲዩበሮች አሉ አይደለ እንዴ?
ለምንድን ነው እነሱን ለማለያየት ረጅም መንገድ ያልተኬደው? ለምንድን ነው እነሱን ለማለያየት ገንዘብ የማይከፈለው? ለምን እነዚህን ሁለት ልጆች ብቻ ሰው ያመጣለትን ወሬና በቃ ይሄ እንደዚህ ይሆናል እያለ የሚለውን ወሬ ነው የሚለው። እኔ ይቅርታ አድርጉልኝ። እርጉዝ ናት። እኔ ደግሞ እነግርሻለሁ እርጉዝ ናት። እሱ አይደለም ችግሩ። አንድ ነገር ልንገርሽ። እኔ እዚህ ጋር የኔን ልንገራችሁ። እኔ እንግዲህ በእኔ በጭንቅላቴ በራሴ ባየሁት ነገር እኔ ያልገባኝ ነገር ምንድን ነው? አሁን የምትሉትን ነገር ዛሬ አይደለም ወደፊትም ቢለያዩም አላምንም። ምክንያቱም ሁለቱ ሲለያዩ ብቻ ነው ሊለያዩ የሚችሉ። ከዛ በተረፈ ገንዘብ ተከፍሎ ማንም ሰው ውጭ ሀገር የሚኖር ሰው ገንዘብ ከፍሎ የሚያለያይ የለም። የሆነ ችግር ያለበት ወይም ደግሞ የሆነ ነገር ሆኖ ካልሆነ ገንዘብ ከፍሎ አለያይቶ ወንድ አምጥቶ ወንድ አግብቶ ውጭ ሀገር የሚኖር አላየንም። በጣም ብዙ ሀገር ሄጃለሁ። በጣም ብዙ ሀገር አውቃለሁ። በጣም ብዙ ሂስቶሪ ሰምቻለሁ። በጣም እንደዚህ በቃ እንደ ቢግ ዲል እነሱን አለያይቶ የሆነ እንደ ኪንግ እኮ ሊያስቀምጥ አይመጣም እኮ። ደም ተፍቶ ሊኖር ነው የሚመጣው። ያንን የምታመጪው ሰው የምትከፊለት ለምንድን ነው? ከሴት አለያይተሽ አምጥተሽ ከዛ አንቺን ይወድሻል ወይም ደግሞ እሷን ሲጀመር ማለት ነው ከከፈለ ብር ሊለያዩ ነው። ምን እየከፈለ ነው የሚባለው እንደው ታውቂያለሽ? ከዚህ ራሱ ኦዲየንስ ያወራውና እነሱ መልስ ያወሩታል እንጂ እነዚህ ልጆች እኮ የስንት ዓመት ፌመስ ናቸው? 1 ዓመታቸው አይደል እንደ ገና ከፈመሱ የኔ ህል ፌመስ የሚባሉ ዓለማዊ ታዋቂ እነሱ ፌመስ መሆናቸው የሚያውቃቸው ማንም የለም። የአረብ ሀገር ነው የተወሰኑ ሰዎች ካልሆነ በስተቀር አረብ ሀገር ነው የሚያውቃቸው የለም። እኔም ለልጄ ስል እንጂ ያወቅኳቸው አላውቃቸውም። አይገርምሽም? እንደዛ ነው ማለት ነው። ዩዘር ማንም ከፍሎ እነሱ ማለያየት አይከፍልም። ግን ምናልባት እንደዚህ የሀገራቸው የሰፈር ሰው ምናልባት ተሽለው ሲገኙ ጥላት ሊኖርባቸው ይችላል። እሱም በዙሪያቸው ያለ ሰው እንጂ እንደዚህ እነሱ ብር ከፍሎ ሊያለያይ የሚችል የለም። ገና እኮ አመታቸው ሲጀመር ወጣ ማለት ከጀመሩ ስሚ አንዴ የሰፈራቸው ሰው ገንዘብ ከፍሎ እነሱን ከሚያለያይ አጠገባቸው ሆኖ አለያይተው አይወስዷቸው። ይሄን ገንዘብ ከፍሎ ሳይሆን ምናልባት የሆነ የምቀኝነት እንደዚህ ስለነሱ የማውራት ነገር ሊኖር ይችላል ነው። ይኖራል ሳይሆን ይችላል ነው እንጂ ራሳቸውን ብለዋል እኮ ከዚህም በፊት ስንት ነገር ተደርጎብን እኛ ብዙ ነገር አሳልፈናል። ገኒ ይሄ ምን አለ መሰለሽ ከዚህ ከተመልካች የሚሄደው ወሬ ነው። ብር ተከፍሏቸው ምናምን እያሉ ናቸው እኮ ያሉትኝ እኮ ከዚህ የሚሄደው ወሬ ነው። እነሱ ስሬ ሰርገው የሚያወሩ አንድ ጊዜ አንድ ጥያቄ ለሁላችሁም። ማናቸው? ለምን በምን ሰው ናቸው አይደለ? ሁለቱ ኢትዮጵያ ውስጥ ነው ያደጋችሁት? ሌላ ቦታ ነው ያደጋችሁት እኮ? ያንን መጠየቅ ተመልካቹ መጠየቅ ነው። ምን ስለሆናችሁ ለምን ብሎ አያገባኝም። እኔ ስለሱ አያገባኝም። አሁን እዚህ ጋር ያላችሁ ሰዎች የምትኖሩት ያደጋችሁት ኢትዮጵያ ውስጥ ነው አይደል? ኢትዮጵያ ውስጥ እስቲ ስትኖሩ በየአካባቢያችሁ ስታድጉ ባለስልጣን ልጆች፣ በጣም ባለሀብት ልጆች፣ በጣም ጎበዝ ተማሪዎች፣ በጣም ቆንጆ ሴቶች፣ በጣም ቆንጆ ወንዶች ነበሩ እና እነሱን ለማለያየት ብሎ ገንዘብ እየከፈለ እከሌን አለያልኝ ሲባል ሰምታችሁ? እኔ ይቅርታ አድርጉልኝ አላቅም ሰምቼም አላቅም። ሴቶችማ ካፈቀሩ ሊያደርጉ ይችላሉ። ካፈቀሩ ብዙ ነገር ገኒ የሹገር ማሚ ናቸው እነዚህ እንጂ አንድ ሴት አያደርጉም። አሮጊቶች ገኒ አንድ ሴት በራሷ የምትተማመን ቆንጆ ሴት ፈልጋ የምታገኝ ሴት ከሆነች ወንድ ልጅ ማለት ነው ገኒዬ እኮ ወንዶች አረብ ሴቶች ናቸው እኮ ሹገር ማሚ። ገኒ ስሜኝ ልንገርሽ ገኒ ወንድ ልጅ አንድ ሴት በራሷ የምትተማመን ሴት ከሆነች አይደለም ብር ከፍላ ኢንቦክስ ላይ ቴክስት ሲያደርግላት አትመልስም። እነዚህ ሹገር ማሚዎች ሊሆኑ ይችላሉ። ምናልባት እንደዚህ ብር ከፍለን ካገር ሲገባ እናፈቅርሃለን ሞታለው የሚሉ አሉ። እነዚህ ሴቶች እኮ ታውቂያለሽ በራሳቸው የሚያፍሩ አንድ ቀን እንኳን ወይ ፎቶ አውጥተው የማያወሩ ኖርማል ሴቶች ናቸው እነዚህ ሴቶች። ኧረ ከዚህ ወሬ ውጪ ፋፊ በፈጠረሽ ከዚህ ወሬ ውጪ። የዛሬውን አብራሪ ደን ዩዘርዬ ታይ እነሱ ነው። እኔ አንድ ነገር ማወቅ እፈልጋለሁ።
ያ ሰው ሴት ወይም ወንድ ልታደርግ ትችላለች። ያ ሰው ይፈልገዋል ያንን ህይወት እንዴ? ሰው እኮ የሚያፈቅረውን ከማይፈቅረው ጋር ሲኖር ብቻ ነው ደስተኛ የሚሆነው እንጂ እንደዚህ ሻጭና ገዥ ሆኖ አይደለም እኮ። ትዳር ፍቅር እኮ እንደዛ አይደለም፣ እኔ እንደማውቀው ማለት ነው። ግን ወደ ዋናው ጉዳይ ስመጣ ዛሬ እንግዲህ እኔ ቲጂ ትንሽ ኤክስፕሌን ብታረግልኝ ደስ ይለኛል። ደረሰኝ ያልሽው እማውቀው ነገር አለ ያልሽው ነገር ወይ አንዱ አሮጊት እዚህ ላይ እንግዲህ እንደኛ አሮጊት የሚባሉት ቁጭ ብለው እኔ ያስመጣዋለሁ፣ ያስወስደዋለሁ፣ ያስወስዳታለሁ፣ ያስመጣታለሁ ሲሉ ሰምተሽ ከሆነ የቲክቶክ ወሬ በሙሉ ያበደ በሽተኛ ጤነኛ ያልሆነ ነው ያለው ብዬ ነው ማስበው። እንደምን ሶሪ በቃ በዛሬው ሳይ ግን